እናከብራለን። ግን ለምን የትንሣኤን ማግስት ማዕዶት ተብሎ እንደሚጠራና በሕይወታችን ውስጥ ያለውን ትልቁን ምስጢር ስንቶቻችን እናውቃለን? ዛሬ ስለ አንድ ታላቅ መሸጋገር እንነጋገራለን። ከሞት ወደ ሕይወት፣ ከፍርሃት ወደ ተስፋ የተሻገርንበትን ያንን ድንቅ ምስጢር። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዚህ ቪዲዮ የቤተ ክርስቲያናችን ጥልቅ አስተምህሮ መሰረት በማድረግ ስለ ማዕዶት ወይም ስለ ትንሣኤ ሰኞ በዝርዝር እናያለን። ማዕዶት የሚለው ቃል በመጽሐፍ ቅዱስ ውስጥ ያለው መሰረታዊ ነገር ምንድን ነው? ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰኞ ያደረገው ምንድን ነው? እና ይህ መሻገር ዛሬ በእኛ በዕለት ተዕለት ሕይወታችን ላይ ምን ትርጉም አለው የሚለውን አብረን እንከታተላለን። እስከ መጨረሻው አብራችሁ፣ ምክንያቱም ከዚህ ቪዲዮ በኋላ ስለ ትንሣኤ ሳምንት ያላቸው አመለካከት ሙሉ በሙሉ ይለወጣል። አብራችን ቆዩ። ማዕዶት የሚለው ቃል የግዕዝ ሲሆን ትርጉሙ መሻገር ማለት ነው። ይህ ቃል የሚያመለክተው ከአንድ ሁኔታ ወደ ሌላ፣ ከአንድ ዳርቻ ወደ ሌላኛው ዳርቻ መሻገርን ነው። በቤተ ክርስቲያናችን አስተምህሮ ማዕዶት ስንል በዋናነት ሁለት ትላልቅ መሻገሮችን እናስባለን። የመጀመሪያው የሥጋ መሻገር ነው። እስራኤላውያን ከግብፅ ባርነት ወደ ከነዓን ነፃነት የተሻገሩበት ነው። ሁለተኛው ደግሞ የነፍስ መሻገር ነው። የሰው ልጅ በክርስቶስ ትንሣኤ ከሞት ወደ ሕይወት፣ ከሲኦል ወደ ገነት የተሻገረበት ነው። አስደናቂው መሻገር ታዲያ ይህ መሻገር ነው። በመጽሐፍ ቅዱስ ውስጥ የማዕዶት መሻገር ወይም ደግሞ ይህ ምዕራፍ በሁለት እንደሚከፈል ይነገራል። የመጀመሪያው የብሉይ ኪዳን መሻገር ወይም ደግሞ ኦሪት ዘጸአት ምዕራፍ 14 ላይ ብናይ እስራኤላውያን የፋሲካን በግ አርደው ደሙን በመቃቸው ላይ ቀብተው ካለፉ በኋላ ፈርዖን ለቀቃቸው። ከኋላቸውም የግብፅ ሰራዊት ሲከተላቸው፣ ከፊታቸው ደግሞ የኤርትራ ባህር፣ ሰፊው ባህር ገጠማቸው። እግዚአብሔር ግን ባህሩን ከፍሎ በደረቅ መሬት አሻገራቸው። ይህ መሻገር ከባርነት ቀንበር ወጥተው የእግዚአብሔር ልጅ የተባሉበትን የታሪክ ምዕራፍ ያሳየናል። ታዲያ ሁለተኛው የአዲስ ኪዳን መሻገር ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ላይ ማዕዶት የሚለው ቃል በአዲስ ኪዳን ፍጹም ትርጉምን አገኘ። ክርስቶስ ፋሲካችን ሆኖ ታረደ። በመቃብር 3 መዓልትና 3 ሌሊት አድሮ በትንሣኤው ሞትን ድል አድርጎ ሲነሳ እኛ አብረን ተሻገረ። ቅዱስ ጳውሎስ ክርስቶስ ከሙታን ተለይቶ ተነስቷል፣ ለሞቱም በኩራት ሆኗል በማለት የሞትን ባህር መከፈሉንና ሕይወት መገኘቷን ያበስርልናል። በጣም አስደናቂው ነገር በሰሙነ ትንሣኤ ውስጥ ያለው ደግሞ ሰኞ የምትባለዋ የመጀመሪያዋ ቀን ማዕዶት ተብላ መሰየሟ ነው። እስቲ ለምንድን ነው የተባለችው የሚለውን እንመልከት። እንግዲህ ምንም እንኳን ጌታ የተነሳው እሁድ ቢሆንም ሰኞ ዕለት ማዕዶት ተብላ መጠራቷ የሚከተሉት ሁለት ምክንያቶች አሉት። የመጀመሪያው የድል አዋጅ ማግስት ነው። እሁድ የትንሣኤ ዕለት ሰኞ ነው። ግን ያ ትንሣኤ ለዓለም ሁሉ የታወጀበት፣ ደቀ መዛሙርቱ ከድንጋጤ ወደ ደስታ የተሻገሩበት ማግስት መሆኑ ነው። ሌላው የሥርዓተ ማህሌቱ ስም ነው። በሊቁ ቅዱስ ያሬድ ድርሰት የሰኞ ዝማሬ ማዕዶት ይባላል። ዝማሬውም በትንሣኤው አሻገረን የሚል ይዘት ያለው በጣም ድንቅና ውብ የሆነ ዝማሬ ነው። በዕለተ ሰኑ የሚታሰቡ ታሪኮችን ብንመለከት የመጀመሪያው ሉቃስ ምዕራፍ 24 ከቁጥር 13 እስከ 35 ላይ የኤማውስ መንገደኞች ተብሎ የሚጠሩት ይታሰቡበታል። በቤተ ክርስቲያናችን የሚነበበው ወንጌል ይህ ነው። ሉቃስና ቀለዮጳ የተባሉ ደቀ መዛሙርት ወደ ኤማውስ ሲሄዱ ትንሣኤው ግራ አጋብቷቸው በሐዘን ተክዘው ስለነበረ ጌታ በመካከላቸው ተገኝቶ መጻሕፍትን እየተረጎመ ካስተማራቸው በኋላ እንጀራውን ሊባርክ ሲቆርስ ዓይኖቻቸው ተከፈቱ። ይህ ታሪክ ከጥርጥር ወደ እምነት መሻገርን ያሳየናል። ሌላው የወታደሮቹ መደንገጥ ነው። መቃብሩ ይጠብቁ የነበሩ ወታደሮች ለካህናት አለቆች የትንሣኤውን የምስራች፣ ለእነሱ ግን መርዶ ነበረ። የነገሩበትን በብር የተደለሉበትን ታሪክም በዚህ ዕለት ይነሳል ማለት ነው። በጣም ሌላው አስደናቂው ነገር ማዕዶት ለምን ተባለ የሚለውን ጥልቅ ምስጢር እንመልከት። ይህ ማለት ማዕዶት የተባለበት ዋናው ምስጢር ሞት ተሸንፎ ሕይወት ክርስቶስ አምላክ ተገለጠ ስለገነነን። የመጀመሪያው 3 ነገሮችን እንመልከታለን። አንደኛው ከጨለማ ወደ ብርሃን። የሰው ልጅ በጨለማ ሲኖር
ቆይቶ በክርስቶስ ብርሃን መሻገሩን የሞት መውጊያ መሰበሩን የምናስብበት ነው። ሁለተኛው ከሕግ ወደ ጸጋ ነው። በብሉይ ኪዳን የነበረው የሕግ ጥብቅነት አልፎ በክርስቶስ ደም ወደ ተገኘ የጸጋ ነፃነት መሻገራችን ይታሰብበታል። ሶስተኛው ከሲኦል ወደ ገነት ነው። እንግዲህ አዳም በ5500 ዘመን የገባበትን የሲኦል እስራት ሰብሮ ወደ ቀደመ ክብሩ ገነት የተሻገረበትን ድል ለመዘከር ማዕዶት ይባላል። ስለዚህ ወዳጄ ማዕዶት ማለት ለኢትዮጵያውያን ለኦርቶዶክሳውያን ተራ ስም አይደለም። ማዕዶት ማለት ባህሩ ተከፍሏል፣ መቃብሩ ተከፍቷል፣ አንተም ከሐዘንና ከውድቀትህ የምትሻገርበት ድልድይ ተሰርቶልሃል ማለት ነው። ቅዱስ በኦሪት ዘጸአት ምዕራፍ 14 ላይ ሰፊ ቦታ የተሰጠውና የመጀመሪያው ማዕዶት ተብሎ ሊጠራ የሚችል ታላቅ ክስተት ነው። እስቲ እንመልከተው። የመጀመሪያው ከባርነት ቀንበር ነፃ መውጣት ነው። እስራኤላውያን በግብፅ ከ430 ዓመታት ባርነት ሲማቅቁ ነበር። የፈርዖን ግፍ ሲበዛባቸው ወደ እግዚአብሔር ጮሁ። እግዚአብሔር ለሙሴ መሪነት ሰጥቶ ከእነኛ ከግብፅ አስፈሪ ከፈርዖን አገዛዝ ነፃ ወጣቸው። የኤርትራን ባህርም መሻገራቸው ደግሞ ከፈርዖን ግዛት ሙሉ ለሙሉ የተለዩበትና ዳግመኛም ወደ ባርነት የማይመለሱበት መሻገሪያ ድልድያቸው ነበረ። ሁለተኛው የማይቻል የተቻለበት ዕለት ነው። እስራኤላውያን ባህሩን ዳርቻ ላይ ሲደርሱ ከፊታቸው ባህር፣ ከኋላቸው ደግሞ የፈርዖን ፈረሰኞች ሰረገሎች ነበሩ። በሰው ዘንድ መውጫ የሌለበት ጭንቀት ቢሆንም እግዚአብሔር ግን በሙሴ በትር ባህሩን ከፍሎ በደረቅ መሬት አሻገራቸው። ታዲያ ትርጉሙ ማዕዶት ማለት እግዚአብሔር ለሰው ልጆች የማይቻል የሚመስለውን መንገድ ከፍቶ የሌለው ዳርቻ የሚያሻግርበት ኃይል መሆኑ ነው። ሶስተኛው ሞትና ሕይወት የተለዩበት ቦታ ነው። ባህሩ ለእስራኤላውያን የመሻገሪያ መንገድ፣ የሕይወት መንገድ ሲሆንላቸው፣ ለፈርዖንና ለሰራዊቱ ግን የመቃብር ስፍራ ሆኗል። እስራኤላውያን በባህር መካከል አልፈው ማዶ ሲቆሙ የድሮ ማንነታቸው፣ የባርነት ታሪካቸው በባህር ተውጦ ቀረ። የመሻገር አዲስ ሕይወት የመጀመር ምልክት ነው። አራተኛው አስደናቂው ነገር የማዕዶት መንፈሳዊ ምሳሌነትና ጥልቅ ትርጉሙ ነው። በቤተ ክርስቲያናችን ታሪክ ግብፅ የኃጢአትና የሲኦል ምሳሌ ስትሆን ምሳሌ ናት። ፈርዖን የሰይጣን የሞት ምሳሌ ነው። የኤርትራ ባህር መሻገር በጥምቀት ከኃጢአት የመንጻትና በትንሣኤው ከሞት ወደ ሕይወት የመሻገራችን ድንቅ ምስጢርና ምሳሌ ነው። ታሪካዊ ማዕዶት የጀመረው በኤርትራ ባህር ዳርቻ ነው። እስራኤላውያን ከኋላቸው የሞት ሰራዊት፣ ከፊታቸው ደግሞ ጥልቅ ባህር በነበረበት በዚህ አስጨናቂ ሰዓት እግዚአብሔር ባህሩን ከፍሎ በደረቅ መሬት አሻገራቸው። ያ መሻገር የእስራኤል ሕዝብ ከባርነት ቀንበር ነፃ ወጣቸው። ዛሬ ደግሞ የክርስቶስ ትንሣኤ ለሁላችንም የኤርትራ ባህር ሆኖ ተከፍሏል። እኛም ከሞት ወደ ሕይወት የምንሻገርበት ማዕዶት በትንሣኤ አግኝተናል። አምላከ ትንሣኤ በሰላም አሻግሮ ለዚህ ያደረሰን ለሚቀጥለው ደግሞ በሰላም ያሻግረን። ሰላማችሁ ይብዛልኝ። በሚቀጥለው ቪዲዮ ደግሞ ዕለተ ማክሰኞን ይዘን እንመጣለን። ቶማስ የተባለውን ደግሞ ድንቅ ምስጢር በድንቅ ማብራራት ይዘንላችሁ እንቀርባለን። እስከዚያው መልካም ቆዩልን።